ሰላም ተነስተልን ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ ያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የጨዋታዎች ቅድመ ዳሰሳችንን ወደ እናንተ እያደረስን እንገኛለን። በመጨረሻም የምንመለከተው የሊቨርፑልንና የአስተን ቪላን ጨዋታ ይሆናል ማለት ነው። እንግዲህ በ10ኛው ሳምንት ከሚደረጉና በጣም ከፍተኛ ትኩረት ከተሰጣቸው ጨዋታዎች መካከል ከዛም ባለፈ በከፍተኛ ጫና ከሚደረጉ ጨዋታዎች ውስጥ አንደኛው የሊቨርፑልና የአስተን ቪላ ጨዋታ ነው። እንግዲህ ሊቨርፑል በተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎቹ ላይ የተሸነፈ በአጠቃላይ በሌሎች ውድድሮችም ላይ ከባድ የሆኑ ሽንፈቶች ያጋጠሙት ይገኛሉ። በጥቅሉ ጊዜው ለሊቨርፑልና ለሊቨርፑል ደጋፊዎች ፍጹም ደስ የሚል አይደለም። በጣም ከባድ አስጨናቂ ጊዜን እያሳለፉ ይገኛሉ። ምናልባትም ደግሞ በባለፈው ዓመት የእንግሊዝ ፕሪሚየር ሊግን ያሸነፈ አንድ ቡድን እንዲህ ባለ አስቸጋሪ ሁኔታ እንዴት ሊገባ ይችላል የሚለው ብዙ ጥያቄዎችን ሊያስነሳ ይችላል። ሊቨርፑል ግን ደግሞ እየተመለከትን እንዳለ ነው በተከታታይ ጨዋታዎች ላይ ውጤት እየቀናው እየመጣ አይደለም የሚገኘው። ይህም ደግሞ ምናልባት ይህ ክለብ አሁንስ በተከታታይ ጨዋታዎቹ ላይ እንዴት ከዚህ የውጤት ቀውስ ወጥቶ ወደ አሸናፊነት ስነልቦና ወደ ውጤታማነት ሊመለስ ይችላል የሚል ጥያቄ ደግሞ ማስነሳቱ አልቀርም እና ደግሞ ክለቡ እንደምንመለከተው በተከታታይ ጨዋታዎች ላይ ነው እየተሸነፈ የሚገኘው። ይህንን ነገር አሰልጣኝ አርነ ስሎት እንዴት መላ ሊፈልጉለት ይችላሉ? በባለፈው ዓመት የፕሪሚየር ሊጉን ዋንጫ ያሸነፉ አሰልጣኝ ሆነው ሳሉ ግን ደግሞ ያንን የሰሩትን ትልቁን ስራ ያመጡትን ትልቅ ውጤት በአንድ ጊዜ ደጋፊዎች ሊንዱባቸው ሁላ ይችላሉ። ከዚህ በኋላም በሚያስመዘግቧቸው ጨዋታዎች አሁንም ባሉት ተከታታይ ጨዋታዎች ላይ መሸነፋቸውን ተከትሎ ብዙ ሰዎች የአርነ ስሎትን ጉዳይ በተመለከተ ጠበቅ ያሉ መረር ያሉ ሀሳቦችን ሲሰጡ እንመለከታለን። እንግዲህ ሊቨርፑል በ70 ዓመታት ጊዜ ውስጥ ነው ለሁለተኛ ጊዜ እንደዚህ አይነት ከባድ የሆነ የተከታታይ ሽንፈቶችን ያስመዘገበበት የሚገኘውን የውጤት ቀውስ ውስጥ ሊገባ የተገደደው። እንግዲህ በተከታታይ ደግሞ አሁን የእንግሊዝ ፕሪሚየር ሊግ ጨዋታዎችን ሲሸነፍ እየተመለከትን እንገኛለን። ከኤቨርተኑ ጨዋታ በኋላ በክሪስታል ፓላስ እንዲሁ ደግሞ በቼልሲ በሊቨርፑል እና በብሬንትፎርድ በእንግሊዝ ፕሪሚየር ሊግ በተከታታይ ተሸንፈዋል። እነዚህን ጨዋታዎች ሳነሳ እንግዲህ የካራቦ ካፕ የቻምፒየንስ ሊግ ጨዋታዎችን አላነሳውም። የምናወራው ስለ ፕሪሚየር ሊግ ነው። በእርግጥ በኋላ ላይም ስለ ቻምፒየንስ ሊግ የምናነሳቸው ነጥቦች ሊኖሩ ይችላሉ። ነገር ግን ከዛ ከክሪስታል ፓላሱ ሽንፈት ጀምሮ 4 ተከታታይ ጨዋታዎችን ሊቨርፑሎች ተሸንፈዋል። አሁን ለ5ኛ ጊዜ በነገው የአስቶን ቪላው ጨዋታ ወይም ቅዳሜ ምሽት በሚደረገው ጨዋታ ላይ የሚሸንፉ ከሆነ ከ1953 በኋላ ለመጀመሪያ ጊዜ መጥፎ ሪከርድ ክለቡ የሚያስመዘግብ ይሆናል። ይሄም ከ72 ዓመታት በኋላ ለመጀመሪያ ጊዜ ይሆናል ማለት ነው። ስለዚህ አሰልጣኙ የምርም ፕሬሸር ውስጥ እንዲገቡ ያደረጋቸው አንድም እንደዚህ አይነቱ ጉዳይ ነው። በሳምንቱ አጋማሽ በካራቦ ካፕ በክሪስታል ፓላስ በሜዳቸው ተሸንፈው ከውድድሩ ውጪ ሆነዋል። ይህ ጨዋታ ብዙ የሊቨርፑል ደጋፊዎችን ቅስም የሰበረ ጨዋታ ነበር። ምክንያቱም እዚህ ጨዋታ ላይ ክለቡ ያስመዘገበው ውጤት በሜዳ ላይ በክሪስታል ፓላስ ተበልጦ ነበር፣ በመከላከሉም በማጥቃቱም። እንደውም ምናልባት ለቡድኑ ግብ ጠባቂ ውድማን በጣም ትልቅ ክሬዲት እንድንሰጠው የሚያደርግ የጨዋታ ሂደትን ተመለከትን እንጂ ጎሉ ከዛም ሲከፋ ልንመለከት እንችል ነበር። ከዛ ባለፈ ደግሞ አሰልጣኙ አርነ ስሎት በድፍረት ተጠባባቂ ወንበር ላይ ያስቀመጧቸው ተጫዋቾች አንድም ቤስት 11 ላይ የሚጫወት ተጠባባቂ ወንበር ላይ የተቀመጠ ተጫዋችን አልተመለከትም። ሳላም ቤንች ላይ አላየነውም። ሶቦዝ ላይን አልተመለከትንም። ወይ ደግሞ እነ ቫንዳይክን ሌሎች ተጫዋቾችን እዚህ ተጠባባቂ ወንበር ላይ አልተመለከትንም። አብዛኞቹ ተጫዋቾች ታዳጊ ተጫዋቾች ወይም ደግሞ ለሊቨርፑል የታዳጊ ቡድን እርከኖች የሚጫወቱ ተጫዋቾችን ነው ተጠባባቂ ወንበር ላይ አሰልጣኙ ያስቀመጡት። ይሄ ደግሞ አሰልጣኙን እንዲተቹ አድርጓቸዋል። ምክንያቱም በባለፈው ዓመት በኤፍኤ ካፕ በፕሌይማውስ ሲሸነፉ በተለይም ደግሞ የተጫዋቾች አመራረጣቸውና የታክቲክ አመራረጣቸው ትክክል አይደለም በሚል አንዳንድ ትችቶችን እንዲቀርቡባቸው አድርጎ ነበር። አሁንም ደግሞ በተመሳሳይ
ቢያንስ ቤንች ላይ የሆኑ ተጫዋቾችን እንኳን አለማስቀመጣቸው እንደነ ሞሳላ አይነት በጣም ቁልፍ የሆኑ ምናልባትም ደግሞ የጨዋታውን ውጤት በተወሰነ መንገድ መቀየር የሚችሉ ተጫዋቾችን ቤንች ላይ አለማስቀመጣቸው አሰልጣኙን እንዲተቹ አድርጓቸዋል። ከዛ ባለፈ ደግሞ አሰልጣኙ በሚሰጧቸው አስተያየቶች ዙሪያ ተወቃሽ እየሆኑና አነጋጋሪ አስተያየቶችን በመስጠት በብዙዎች እየተተቹ ይገኛሉ። እንግዲህ አንድ አሰልጣኝ ባመጣው ውጤትም ብቻም ሳይሆን ከፍተኛ የሆነ ጫና ውስጥ የሚገባው አንዳንድ ጊዜ በሚሰጣቸው አስተያየቶችም ጭምር እንዲህ አይነት ትችቶች ሲሰነዘሩበት እንመለከታለን። ለምሳሌ ከዚህ በፊት አሰልጣኝ ኤሪክ ቴን ሃግን በማንቸስተር ዩናይትድ እንዳይቆዩ እና ደግሞ ወዲያውኑ ከሆኑ የውድድር ዓመታት በኋላ ከክለቡ እንዲሰናበቱ ያደረጋቸው መሸነፋቸው ወይም ውጤት ማጣታቸው ብቻ ሳይሆን ከዛ በኋላ የሚሰጧቸው አስተያየቶች ናቸው እና ኤሪክ ቴን ሃግ ይወጡና የመጀመሪያውን 20 ደቂቃ ጥሩ ተጫውተን ነበር ምናምን የሚሉ አይነት ሀሳቦችን ሲሰጡ ስንሰማ ነበር። ይሄ የማንቸስተር ዩናይትድ ደጋፊዎችን በጣም የሚያናድድና የሚያበሳጭ ነገር ሆኖ የተለያዩ ጊዜያት ላይ ስንመለከት ቆይተናል። አሁንም አሰልጣኝ አርነ ስሎት ጋር የምንመለከተው የሚሰጧቸው አስተያየቶች ሁሉም ባይሆኑ ግን አንዳንድ አስተያየቶቻቸው በጣም አስገራሚና ምናልባትም ደግሞ እንዲህ አይነት አስተያየቶችን ለምንድን ነው የሚሰጡት? ይሄ እንደው ስህተታቸውን ከማመን ይልቅ አይ እኛ ለሊቨርፑል የሚመጥን ውጤት እያስመዘገብን አይደለም የሚል ሀሳቦችን ከመስጠት ይልቅ ለምንድን ነው እንደዚህ አይነት ሀሳቦችን ማንሳት የፈለጉት የሚሉ ነጥቦችን ያስነሳል። እንግዲህ በካራቦ ካፕ በክሪስታል ፓላስ ተሸንፈው ሲወጡ በ7 ጨዋታዎች ለ6ኛ ጊዜ ነው ሊቨርፑል የተሸነፈው እና ለ6ኛ ጊዜ መሸነፉ ብቻ አይደለም ክሪስታል ፓላስን ዘንድሮ 3 ጊዜ ገጥሞ በ3ቱም መሸነፉ ነው። በካራቦ ካፕም መሸነፉ፣ በእንግሊዝ ፕሪሚየር ሊግም መሸነፉ፣ በኮሚኒቲ ሺልድም በሜዳውም ከሜዳውም ውጪ ዌምብሌይ ስታዲየም ላይ በተደረጉ ጨዋታዎች እንዲህ አይነት ውጤቶችን ማስመዝገብ ወይም በእንዲህ አይነት ጨዋታዎች መሸነፍ ክለቡን የምርም ጫና ውስጥ እንዲገባ ያደርገዋል። በዛ ላይ አምና የእንግሊዝ ፕሪሚየር ሊግን ዋንጫ አንስቷል ተብሎ ስለ ጥሩነቱ ሜዳ ላይ ስለሚያሳዩት ፐርፎርማንስ እንዲሁ ደግሞ በጣም የተደራጀ ዌል ኦርጋናይዝድ የሆነ ቡድን ነው በሚል በጣም ብዙ አድናቆት ሲጎርፍለት የነበረ ቡድን እንዲህ አይነት ተከታታይ ጨዋታዎች ላይ ክለቡ ሲሸነፍ ማየትና መመልከት ከዛ ደግሞ አሰልጣኙንም የምርም እንዲተቹ የሚያደርጋቸው ሆኖ እንመለከታለን ማለት ነው እና ለአርነ ስሎትም ምን ያክል ከባድ ጊዜ እያሳለፉ እንዳሉ ማየትና መረዳት በጣም ጠቃሚ ነገር ይሆናል። እንግዲህ እንደዚህ አይነት ጨዋታዎች ላይ አሰልጣኙ ውጤት ሲያጡ ልንመለከት እንችላለን። ከዛ ግን አሰልጣኙ ይወጡና ስኳዳችን ላይ ያሉት እኮ 15 ወይ 16 ተጫዋቾች ናቸው አቬለብል ሆነው የምናገኛቸው እና ስኳድ ዴፕዙ እናንተ እንደምታስቡት የስብስቡ ጥልቀት እናንተ እንደምታስቡት አይደለም ብለው ነው ሲናገሩ የነበረው። እንደውም ከጨዋታው በኋላ ከቢቢሲ ራዲዮ 5 ጋር በነበራቸው ቆይታ እንደተናገሩት እናንተ እንደምታስቡት ስኳዳችን ትልቅ አይደለም ወይም እንደምታስቡት በጣም ቢግ የምትሉት ስኳድ አይደለም የሚል ሀሳባቸውን ሲሰጡ ነበረ እና እንግዲህ እሳቸው ይህንን ሀሳብ ሲሰጡ እኔ ከጨዋታዎች እንደተማርኩት በባለፈው መጋቢት ወር ላይም እንኳን እንዳየሁት የፍጻሜ ተፋላሚ ነበርን በካራቦ ካፕ ላይ፣ ነገር ግን ያ ደግሞ የኛ ቤስት የሚባለው ሞመንት አይደለም ብለው በመስከረም ወር ላይ ነበር አሴታቸውን የሰጡትና ከዛ በተጨማሪ ከታህሳስ ወር ጀምሮ ከህዳር ወር ጀምሮ እስከ መጋቢት ወር በነበሩት ጊዜያት በተመሳሳይ ተጫዋቾች ስንጫወትና እነሱን ተጫዋቾች ስንጠቀም ነበር እና በዛ ምክንያት ነው የእንግሊዝ ፕሪሚየር ሊግን ያሸነፍ ነው የሚል ሀሳባቸውን ሰጥቷል። ግን ደግሞ በቻምፒየንስ ሊግ ጨዋታ ከፒኤስጂ ጋር ስንጫወት ከሜዳችን ውጪ ጥሩ አልነበርንም የሚሉ ሀሳባቸውን ሰጥቷል። እንግዲህ በሊቨርፑል በኩል እንደተመለከትነው በዘንድሮ ውድድር ዓመት በሁሉም ጨዋታዎች ላይ ማለት ነው ወይም ደግሞ ቻምፒየንስ ሊግንም ካራቦ ካፕንም ፕሪሚየር ሊግንም ከጨመርን በሁሉም ውድድሮች ላይ 32 ተጫዋቾችን ሊቨርፑሎች ተጠቅመዋል እና በርካታ ተጫዋቾችን በመጠቀም ከላይ የተቀመጠው ቡድን ነው። ትንሹ አነስ ያሉ ተጫዋቾችን የተጠቀመው ኤቨርተን ነው፣ 20 ተጫዋቾችን ተጠቅሟል። ማንቸስተር ዩናይትድ 22 ተጫዋቾችን የተጠቀመ ቡድን። አርሰናልን ብንመለከት ስኳድ ዴፕዝ ያለው ቡድን ነው፣ 25 ተጫዋቾችን ተጠቅሟል። እነ ቼልሲን ብትመለከቱ 27፣ እነ ማንቸስተር ሲቲን ብትመለከቱ በዚህ ደረጃ እናያቸዋለን። ግን አሰልጣኝ አርነ ስሎት 32 ተጫዋቾችን ዘንድሮ በሁሉም ውድድሮች ላይ ተጠቅመዋል እና ከዛ ባለፈ ከሌሎች ክለቦች ጋር ደግሞ ራሳቸውንም አሰልጣኙ አርነ ስሎት ሲያነጻጽሩም የተመለከትንባቸው አሴቶችን ሲሰጡ ነበር። ለምሳሌ ማንቸስተር ሲቲን ብትመለከቱ
እና ደግሞ የቋሚ 11 ወይም ደግሞ አሰላለፋቸውን ብታዩ አንድም ተጫዋች በዊኬንዱ ከጀመረው አሰላለፍ ውስጥ አስገብተዋል ብዬ አላስብም። ከዛ ግን ደግሞ የእነሱ ላይናፕ ተመልክታችሁ ወደ እኛ ስትመጡ የምታያቸው ነገሮች ሊኖሩ ይችላሉ የሚል ሀሳባቸውን ሰጥተው ነበር እና እንግዲህ ከነዚህ ጉዳዮች ጋር ተያይዞ ነው አሰልጣኙ በሚሰጧቸው ሀሳቦች በብዙ ሚዲያዎች በብዙ ሰዎች እንዲተቹ እያደረጋቸው የሚገኝ። ከዚህ በፊትም ተከታታይ ጨዋታዎችን ከሜዳችን ውጭ እያደረግን ነው የሚሉ ሀሳቦችን ሲሰጡ ነበር። ይህም አሰልጣኙ ለትችት ያጋለጣቸው ሆኖ ተመልክተናል። ስለዚህ በእንደዚህ አይነት ጫና ውስጥ ሆኖ ሊቨርፑል ይህንን ጨዋታ ባያሸንፍ የሚመጣበት ዳሜጅ ደግሞ የበለጠ ከባድ ይሆናል። የሆነ ወቅት ላይ ሊቨርፑል በ5 ነጥብ ልዩነት ፕሪሚየር ሊጉን እየመራ መሆኑን 5 ተከታታይ ጨዋታዎችን ማሸነፉን ባለቀ ሰዓት ጎሎችን የሚያስቆጥር እነ ቦርንመዝን ሲያሸንፍ ከ88ኛው ደቂቃ በኋላ ጎል እያስቆጠረ ማሸነፉን ከዛ በኋላ በተደረጉም ጨዋታዎች ቢሆን ኒውካስልን በ100ኛ ደቂቃ ጎል በ16 ዓመት ታዳጊ ግብ አማካኝነት አሸንፈው መውጣቱን፣ አርሰናልን በቆመ ኳስ ወይም በሶቦዝ ላይ ቅጣት ምት ማሸነፉን፣ ቫንዳይክ በቻምፒየንስ ሊጉ አትሌቲኮ ደ ማድሪድን በገጠሙበት ጨዋታ ላይ በ92ኛው ደቂቃ ጎል አስቆጥሮ ማሸነፋቸውን እንዲህ አይነት ነገሮችን ነው ስናነሳ የነበረው። ከዛ ግን ክለቡ ድንገት መንሸራተት ጀመረ ከፓላሱ ጨዋታ ጀምሮ። በእርግጥ ሊቨርፑል የተለያዩ ጨዋታዎችንም ሲያሸንፍ አሳማኝ ሆኖ ወይ ደግሞ በአሳማኝ ብቃት ያሸነፋቸውም ጨዋታዎች አልነበሩም። አንዳንዶቹ ጨዋታዎች ላይ ካልሆነ በስተቀር ለምሳሌ ሊቨርፑልን ብንመለከት በርንሌይን ሲያሸንፍ የበርንሌው ጨዋታ ሊቨርፑል በጣም ተቸግሮ ከ90ኛው ደቂቃ በኋላ ሞሳላ ባስቆጠራት የፍጹም ቅጣት ምት ጎል ነው አሸንፎ የወጣው። አሁን ሊቨርፑል ከመሪው አርሰናል በ7 ነጥቦች ልዩነት ርቆ 7ኛ ደረጃ ላይ ተቀምጧል። እንግዲህ ከዚህ የጨዋታ መርሃ ግብር በኋላ ሪያል ማድሪድን ነው በአውሮፓ ቻምፒዮንስ ሊግ የሚገጥመው። ከዛ ደግሞ ማንቸስተር ሲቲን ወደ ኤትሃድ በማቅናት የሚገጥም ይሆናል። ስለዚህ እነዚህ ተከታታይ 3 ጨዋታዎች የበለጠ ክለቡ ላይ ጫና የሚጨምሩ የክለቡን ጫና የበለጠ የሚያበረቱ ጨዋታዎች ይሆናሉና ጨዋታው በጣም በከፍተኛ ትኩረት እንዲጠበቅ የሚያደርገው አንድም ይህ ጨዋታ ከባድ ጫናን ይዞ ስለሚመጣ ነው። እነዚህ ነገሮች መረዳት በጣም አስፈላጊ ነገር ነው። ከዛ ባለፈ ግን አስተን ቪላን ደግሞ እንደተመለከት ነው በባለፉት 6 የፕሪሚየር ሊግ ጨዋታዎቹ ላይ ሳይሸነፍ የቀጠለ ቡድን ነው። እንግዲህ ከቦርንማውዝ በመቀጠል ቦርንማውዝ በ8 ጨዋታዎች ላይ ሳይሸነፍ የቀጠለ ቡድን ነው ከመጀመሪያው ሳምንቱ ሽንፈት ቀጥሎ ከሊቨርፑሉ ሽንፈት በመቀጠል። በአንጻሩ ግን አስተን ቪላን ደግሞ ስንመለከት በ6 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ አልተሸነፈም። ኦክቶበር ላይ ሲጀመር አንድም ጨዋታ ያልተሸነፈ ቡድን ነው። በኦክቶበር ወር ያደረጋቸውን ጨዋታዎች ፋይኖርድን በኤሮፓ ሊግ አሸንፈዋል። በርንሌይን፣ ቶተንሃምን ማሸነፍ ችሏል። እንደዚሁ በተከታታይ ጨዋታዎች በፕሪሚየር ሊግ ማለት ነው። በእርግጥ በጎሄድ ኤግል በዩሮፓ ሊግ ተሸንፈዋል። ባለፈው ሳምንት ደግሞ ማንቸስተር ሲቲን ማሸነፍ ችሏል። ያው ዩሮፓ ሊግ እዚህ ውስጥ ስለማይገባ ነው ማናነሳው በጎሄድ ኤግል የተሸነፈበትን። ግን በኦክቶበር ወር 3 ጨዋታዎችን አከናውነው 3ቱንም በእንግሊዝ ፕሪሚየር ሊግ ያሸነፈ ቡድን። ከዛም በፊት ቢሆን ከሰንደርላንድ ጋር አቻ ሲለያዩ እንዲሁ ደግሞ ቦሎኛን በዩሮፓ ሊግ እና ፉልሃምን ደግሞ በፕሪሚየር ሊግ ማሸነፍ የቻለ ቡድን ነው። በእርግጥ አስተን ቪላ አጀማመሩ ጥሩ አልነበረም። በተለይ በእንግሊዝ ፕሪሚየር ሊግ ከኒውካስል ጋር አቻ ተለያይቶ ከብሬንትፎርድ ጋር ተሸንፎ በክሪስታል ፓላስ ተሸንፎ ከዛ ከኤቨርተን እና ከሰንደርላንድ ጋር አቻ ተለያይቶ በካራቦ ካፕ ደግሞ በብሬንትፎርድ በመለያ ምቶች ተሸንፎ ነበር ከዚህ ውድድር የተሰናበተው። ግን ከቦሎኛው ጨዋታ በኋላ ክለቡ የምርም ለውጥ እያመጣ መሆኑን እየተመለከተ እንገኛለን። ኡናይ ኤምሬ ቀስ በቀስ ከዚህ በፊት የነበረውን የቡድኑን የማሸነፍ ሜንታሊቲ የማሸነፍ ስነልቦና እያስተካከሉ ነው እየመጡ ያሉት። ሁለቱም ክለቦች እንግዲህ እኩል 15 ነጥብ ይዘው ነው እዚህ ጨዋታ ላይ የሚገናኙት። ሊቨርፑል 2 ንጹህ ጎል አለው፣ እንዲሁ ደግሞ አስተን ቪላ 1 ንጹህ ጎል አለው። ሊቨርፑል 7ኛ አስተን ቪላ 8ኛ ደረጃ ላይ ተቀምጠዋል ማለት ነው። እነ ቶተንሃምን እነ ማንቸስተር ሲቲን ያሸነፈ ቡድን ስለሆነ በዚህም ጨዋታ ለሊቨርፑል ከባድ ተጋጣሚ ሆኖ ይቀርባል ተብሎ ይጠበቃል ማለት ነው እና እዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባል የሚለውን እንግዲህ እዚህ ጨዋታ ላይ በደንብ የምንመለከተው ነው የሚሆነው። ከዛ ባለፈ ግን በተለይም ደግሞ በአስተን ቪላ በኩል በባለፈው ጨዋታ ላይ በተለይም ማንቸስተር ሲቲን ሲገጥሙ ምን ያክል በጣም ከባድ ተፎካካሪ ከፍተኛ ተፎካካሪ ሆነው እንደገጠሟቸውም ስንመለከት ነበር። ስለዚህ በዚህ ጨዋታ ላይም ለሊቨርፑል በጣም አስጨናቂ ተጋጣሚ ሆኖ ሊቀርብ እንደሚችል መገመት ብዙም የሚያስቸግር ነገር
አይሆንም። ከዛ ባለፈ የሊቨርፑል የተጋጣሚ ቡድን ተጫዋቾች አንድ ሊቨርፑልን ለማሸነፍ ከሚጠቀሙባቸው መሳሪያዎች መካከል አንዱ የረጃጅም ኳሶችን ነው። እንግዲህ እስካሁን ድረስ በተደረጉ የ9 ሳምንት እንግሊዝ ፕሪሚየር ሊግ ጨዋታዎች ብንመለከት 571 ረጃጅም ኳሶች ሊቨርፑልን የሚገጥሙ ተጋጣሚዎች ሲጠቀሙ ተመልክተናል። 571 ረጃጅም ኳሶችን አቀብለዋል ማለት ነው እና ይህ ምን ያክል ክለቡ በጣም በረጃጅም ኳሶች እንደሚፈተን እንደሚቸገርም ጭምር ማሳያ ሆኖ መቅረብ ይችላል። ከዛ በተጨማሪ ግን አስተን ቪላን ደግሞ ብናይ የረጅም ኳስ ተጠቃሚ ቡድን አይደለም፣ ወይም ረጃጅም ኳሶችን ብዙ ጊዜ የሚጠቀም ቡድን አይደለም። ግን ደግሞ ያ ማለት አስፈላጊ ሲሆን እነዛን ከመተግበር ወደኋላ ይላልም ማለት እንዳልሆነ እዚህ ጋር መረዳትና መገንዘብ በጣም አስፈላጊ ነገር ነው። ከዛ በተጨማሪ ከሳጥን ውጪ ሙከራዎችን ማድረግ የሚችሉ ተጫዋቾች አሉ። እንደነ ማቲካሽ የመሳሰሉ ተጫዋቾች እዚህ ጨዋታ ላይም በከፍተኛ ትኩረት መታየት የሚጠበቅባቸው ተጫዋቾች ይሆናሉ። እንግዲህ ሃርቬ ኤልዋይት እንደምታውቁት ከሊቨርፑል ወደ አስተን ቪላ ያቀናና ከዛ በዚህ ቡድን እየተጫወተ የሚገኝ ተጫዋች ነው። በእርግጥ ዝግ ባለ መንገድ ወይም ደግሞ በዝግታ ጀምሯል፣ ግን ደግሞ በዚህ ጨዋታ ላይ አይሰለፍም። ምክንያቱም እናት ክለቡን እንዲገጥም አይፈቀድም፣ ያው በእንግሊዝ ሊግ ሕግ። ስለዚህም ሃርቬ ኤልዋይት እዚህ ጨዋታ ላይ ሲጫወት የማንመለከተው ይሆናል ማለት ነው እና ሃርቬ ኤልዋይትን እዚህ ጨዋታ ላይ አናየውም። በአንፊልዱ ጨዋታ ላይ ወደ ቀድሞ ክለቡ ሜዳ መጥቶ ሲጫወት የማንመለከተው ይሆናል። ከዛ ባለፈ ግን አሰልጣኙ አርነ ስሎት እንግዲህ በሳምንቱ አጋማሽ ዋና ዋና የሚባሉ ተጫዋቾቻቸውን ሙሉ በሙሉ አሳርፈው ነው ለዚህ ጨዋታ የሚመጡት። ቅድም እንደተናገርኩት ከአሰልጣኙ የተጫዋቾች አመራረጥ ከታክቲክ ጉዳያቸው ጋር ተያይዞ ጥያቄ የሚያስነሱ ብዙ ጉዳዮች ነበሩና አሁን እዚህኛው ጨዋታ ላይ እነዛን ያሳረፏቸውን ተጫዋቾች እንዴት አድርገው ነው ሊጠቀሟቸው ያሰቡት፣ እነማንንስ በቋሚ 11 ውስጥ ያስጀምራሉ የሚለውን የሚጠበቅ ነው። ቅድም ሊቨርፑል 32 ተጫዋቾችን በሁሉም ውድድሮች ላይ ተጠቅሞ ነበር ብያቸዋለሁ እና ዘንድሮ ላይናፑ በጣም የተዘበራረቀ እንደሆነ በስታርቲንግ ላይናፑ ላይ ብዙ ተጫዋቾች ሲቀያየሩ እንደነበሩ ስንመለከት ቆይተናል። አሁን በካራቦ ካፕ ጨዋታ ላይ እንደተመለከት ነው ምናልባት እንደው ቤንች ላይ ከሚገኙት እንኳን ሮበርትሰን፣ ዦጎሜዝ እና ዋታሩ ኢንዶ ናቸው የተሰለፉት። ከዛ ውጪ አብዛኞቹ ተጫዋቾች ማለት በሚቻል ሁኔታ ተጣዋቂ ወንበር ላይ የሚቀመጡ ናቸው። የፌዴሪኮ ኬዛን እና የነ ሪዮ ኑጉሙሃን ጨምሮ ማካሊስተር ብቻ ነው በቋሚ 11 ውስጥ ከሚጫወቱት ተጫዋቾች በቋሚነት መጀመር የቻለው እና አሁን ግን እዚህ ጨዋታ ላይ ዋና ዋና የሚባሉትን ተጫዋቾቻቸውን ወደ ሜዳ እንዲያስገቡ ይጠበቅባቸዋል። ሪያን ግራቨንበርግ ወደ ልምምድ መመለሱ ለአሰልጣኝ አርነ ስሎት ትልቅ ዜና ነው። ከዛ ባለፈ ግን አሊሰን ቤከር እዚህ ጨዋታ ላይ አይኖርም። እንዲሁ ደግሞ ጀረሚ ፍሪምፖንግም እዚህ ጨዋታ ላይ የማይኖር ተጫዋች ነው። በተለይ በራይት ባክ ወይም በቀኝ ተመላላሽ ቦታ ላይ የምናየው ተጫዋች ዘንድሮ ብዙ ጥያቄዎች የሚነሱበት ተጫዋች ሆኗል። ግን አሁን በጉዳት ምክንያት ከጨዋታ ውጭ ነው። በዘንድሮ ውድድር ዓመት ለሁለተኛ ጊዜ ነው ይህ ጉዳት ሲያጋጥመው። ኩርቲስ ጆንስ እንዲሁ ደግሞ አሌክዛንደር ኢሳቅ እና ጆቫኒ ሊዮኒ በዚህ ጨዋታ ላይ የማንመለከታቸው ተጫዋቾች ናቸው። በአንጻሩ ግን ሞሳላ ምናልባትም ደግሞ በዚህ ጨዋታ ላይ ተመልሶ ወደ ሜዳ የሚመጣ ይሆናል። በባለፈው ሳምንት ብሬንትፎርድ ላይ ጎል አስቆጥሯል። ወደ ጎል አስቆጣሪነቱ ተመልሷል። በዚህ መንገድ ይቀጥላል ወይ ነው ትልቁ ጥያቄ። እንግዲህ ከአስተን ቪላ ጋር ጥሩ ሪካርድ ያለው ተጫዋች ነው፣ ጎል በማስቆጠርም እንዲሁ ደግሞ አሲስት በማድረግም ማለት ነው። በአስተን ቪላ ላይ ጥሩ ሪካርድ ያለው ተጫዋች ነው እና በዚህ ጨዋታ ላይ ደግሞ ምን አይነት ነገር ያሳያል የሚለውን እንመለከታለን። ከዛ በተጨማሪ በፕሪሚየር ሊጉ በጣም ጥሩ የጎል ማስቆጠር ሪካርድም አለው። እንደው ተጫዋቹ ዘንድሮ በፐርፎርማንሱ ልክ አይደለም በሚል ብዙ ትችቶችም ቢነሱበት እንኳን በፕሪሚየር ሊጉ ግን በጣም ጥሩ ሪካርድ ያለው ተጫዋቹ እንደሆነ ማንሳት ተገቢ ነው። 275 ጎሎችና አሲስቶችን ማስመዝገብ ችሏል እና በፕሪሚየር ሊጉ ደግሞ 187 ጎሎችን አስቆጥሮ 88 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው ማለት ነው። ይሄ ተጫዋቹ በፕሪሚየር ሊጉ ላይ በጣም አስገራሚ ሪካርድ እንዳለው ከሌጀንዶች እኩል ደግሞ መቀመጥ የሚችል ተጫዋች እንደሆነ መረዳት በጣም ተገቢ ነው። እንግዲህ ዋይኒ ማርክ ሩኒን ብናነሳ ከነዚህ ተጫዋቾች ጋር በደንብ የሚስተካከል ነው። ዋይኒ ማርክ ሩኒ 183 ጎሎችን በእንግሊዝ ፕሪሚየር ሊግ ማስቆጠር ችሏል። ከዛ ባለፈ ደግሞ 93 ግብ የሆኑ ኳሶችን አመቻችቶ አቀብሏል። 276 ግቦች ላይ ቀጥተኛ ተሳትፎ ያለው
እንግዲህ አንድ ጎል የሚጨምር ከሆነ ሞሳላ ከዋይኒ ማርክ ሩኒ ጋር በሪከርድ የሚስተካከል ይሆናል። 2 ጎል ከጨመረ ወይም አሲስት ከጨመረ ደግሞ ሙሉ በሙሉ እንግዲህ የዋይኒ ማርክ ሩኒን ሪከርድ የሚሰብር ይሆናል እና ሞሳላም እዚህ ጨዋታ ላይ ምናልባት እንደው ሊቨርፑል አንዳንድ ጊዜ ቡድኖች ጥሩ ላይሆኑ ይችላሉ፣ የቡድን መዋቅራቸው ጥሩ ላይሆን ይችላል። ግን አንዳንድ ጊዜ ደግሞ ኢንዲቪዥዋሎች ወይም በግላቸው ተጫዋቾች ጥሩ ነገር አድርገው ክለባቸውን ይዘው ሲወጡ ልንመለከት እንችላለን። ይሄም ጨዋታ ሞሳላ ብዙ ነገር እንዲያደርግ የሚጠበቅበትም ጭምር ነው ማለት ነው። ከዚህ በተጨማሪ ግን እንግዲህ ተከታታይ ጨዋታዎችን እንዴት ባለ መንገድ ደግሞ አስተን ቪላ በአሸናፊነት ሊወጣ ይችላል የሚለው በጣም የሚጠበቅ ጉዳይ ይሆናል። በአጠቃላይ ጨዋታው ላይ እነዚህ ነጥቦች እናነሳለን። ምናልባት ከጨዋታው ጋር ተያይዞ እንግዲህ ከባድ የሆነ ሽንፈት ሊቨርፑል ከዚህ ቀደም በአስተን ቪላ ገጥሞት እንደነበረ ይታወሳል። በ2020 ጥቅምት ወር ላይ በቪላ ፓርክ 7-2 አስተን ቪላ ያሸነፈው ጨዋታ እንደነበር ይታወሳል እና ለሊቨርፑል ብቻም ሳይሆን ለሌሎች ትልልቅ ቡድኖችም ከባድ ተጋጣሚ ሆኖ አስተን ቪላ እንደሚቀርብ እናውቃለን። ይሄ ጨዋታ ላይ ምን አይነት ውጤት ያስመዘግባል የሚለውን ደግሞ እንግዲህ ጨዋታው ላይ የምንመለከተው ነው የሚሆነው። ኦፕታ ሱፐር ኮምፒውተር 57% ይህንን ጨዋታ የማሸነፍ ግምት የሰጠው ለሊቨርፑል ነው። 20 ወይም 21% የሚሆነውን የማሸነፍ ግምት ለአስቶን ቪላ ሰጥቷል እና ዝቅተኛ ግምት የተሰጠው ቡድን አስቶን ቪላ ነው። ሊቨርፑልስ እንግዲህ በተሰጠው ግምት ልክ ከዚህኛው ጨዋታ ላይ ደግሞ ይቀርባሉ የሚለውን አብረን እንመለከታለን። ምናልባት ግምታዊ ያሰላለፉን ብንመለከት በሁለቱ ቡድኖች በኩል እነማን ወደ ሜዳ ሊገቡ ይችላሉ የሚለውን ጆርጂ ማማርዳሽቪሊ፣ ኮነር ብራድሊ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ እና ሚሎስ ኬርኬዥ እዚህ ጨዋታ ላይ በቋሚነት የሚጀምሩ ተጫዋቾች ይሆናሉ ተብሎ ይጠበቃል። በተለይ ሚሎስ ኬርኬዥ እና ኮነር ብራድሊ በሁለቱ ፉልባኮች በኩል አሁንም ብዙ ጥያቄ የተነሳባቸው ነው እዚህ ጨዋታ ላይ የምንመለከታቸው። ዶሚኒክ ሶቦዝላይ፣ አሌክሲስ ማካሊስተር፣ ፍሎሪያን ቬትስ፣ ሞሳላ፣ ኮዲ ጋክፖ እና ኡጎ ኤኪቲኬ በቋሚነት ይጀምራሉ ተብሎ ይጠበቃል። በአስቶን ቪላ በኩል ኤሚሊያኖ ማርቲኔዝ፣ ማቲካሽ፣ ኤዝሪ ኮንሳ፣ ፓው ቶሬዝ፣ ሉካስ ዲኜ፣ ቦባካር ካማራ፣ አማዱ ኦናና፣ ኢቫን ጊውሳን እንዲሁ ደግሞ ሞርጋን ሮጀርስ፣ ዦን ማጊን እና ኦሌ ዋትኪንስ በቋሚነት ይጀምራሉ ተብሎ ይጠበቃል። እንግዲህ ኦሌ ዋትኪንስ ዘንድሮ እንደተለመደው በግብ አስቆጣሪነቱ አይደለም እየቀጠለ የሚገኘውና ምናልባት እንግዲህ በዚህ ጨዋታ ላይ ተሰልፎ ሲጫወት ለሊቨርፑል ተከላካዮች በምን ያክል ረገድ አስቸጋሪ ሊሆን ይችላል የሚለውን እንግዲህ በዚህ ጨዋታ መርሃ ግብር ላይ የምንመለከተው ይሆናል ማለት ነው። ለማንኛውም ሊቨርፑል በከባድ ጫና ውስጥ ሆኖ ይህንን ጨዋታ ያከናውናል። ምናልባትም ይህንን ጨዋታ የሚያሸንፉ ከሆነ በጣም ጥሩ በሚባል መንገድ ከዚህ በኋላ ወደ ማሸነፍ ሜንታሊቲ ወደ ማሸነፍ ስነልቦና እንዲመጡ የበለጠ ሊያግዛቸው ይችላል። ያማየውን ከሆነ ዋያቻ ከወጡ ወይ ከተሸነፉ ግን ሊቨርፑል የበለጠ አጣብቂኝ ውስጥ የሚገባበትና ይልቁንም ደግሞ አሰልጣኙ አርነ ስሎት የአሰልጣኝነቱ ወንበራቸው መነቃነቅ የሚጀምርበት ጨዋታ ይሆናል ማለት ነው። ስለዚህ ጨዋታው ከአስቶን ቪላም የበለጠ የምር ለሊቨርፑል በጣም በጣም ወሳኝና በጫና ውስጥ የሚደረግ ነው። ይህንን ጨዋታ ማን ያሸንፋል? ሊቨርፑል ወይስ አስተን ቪላ? ሀሳቦቻችሁን በኮሜንት መስጫው ላይ ልታጋሩን ትችላላችሁ። ቅዳሜ እንግዲህ በእንግሊዝ ፕሪሚየር ሊግ ከሚደረጉ ተጠባቂ ጨዋታዎች መካከል አንዱ በሊቨርፑል እና በአስተን ቪላ መካከል የሚደረገው የአንፊልድ ሮዱ ጨዋታ ነው ማለት ነው።